ዛሬ ታሪካችን እንዲህ ይጀምራል። ከባለቤቴ ጋር በትንሽ ነገር ላይ ተከራከርን። አለመግባባቱ እየተካረረ ሲሄድ አንቺ እዚህ ቤት ውስጥ ከኔ ጋር ኖረሽም ሆነ ሳትኖሪ ምንም የሚፈጠር ነገር የለም። አረ እንዳውም ካንቺ አንዲት ሰራተኛ ባመጣ አንቺ ከምትሰሪው በበለጠ አሳምራ ሁሉንም ነገር መስራት ትችላለች አልኳት። እንባ ባቀረሩ አይኖቿ አየት አድርጋኝ ወደ ሳሎን ቤት አመራች። ታዲያ እኔም ወደ መኝታ ክፍሌ አምርቼ ተኛሁኝ። በማግስቱ ባለቤቴ ሞታ ተገኘች። የቀብር ስነ ስርዓቱ ከተፈጸመ በኋላ ከሚያስተዛዝኑኝ ሰዎች ጋር ሆነን ወደ ቤት ተመለስን። ሆኖም ለተወሰኑ ቀናቶች ሰዎች ከጎኔ ስላልጠፉ ምንም አልመሰለኝም ነበር። ከቀን ወደ ቀን የሚያስተዛዝኑኝ ሰዎች እየተመናመኑ ሲመጡ ብቸኝነት ተሰማኝ። ቤቱ የሚውጠኝ መሰለኝ። እንደምንም ብዬ አልጋዬ ላይ ጋደም አልኩኝ። ባለቤቴ የተተኛበት የነበረው ቦታ ባዶ ሆኖ አገኘሁት። ለመጀመሪያ ጊዜ የሀዘን ስሜት ተሰማኝ። ከእንቅልፌ ስነቃ የስራ ሰዓት ረፍዷል። ለምን እንዳልቀሰቀሰችኝ ልቆጣ ዞር ስል ለካ ከእንግዲህ ላትመለስ ጥላኝ ሄዳለች። ከተጋባን ጀምሮ ቁርስ ደርሷ እንዳይረፍድብህ እያለች ለስራ የምትቀሰቅሰኝ እሷ ነበረች። ቁርስ ሳልበላ ወደ ስራ ቦታ ያመራሁኝ። ቀኑ በዝግታ አለፈ። ቢሆንም የሆነ ነገር ቅር እንዳለኝ ይታወቀኛል። ምን ይሆን ስላሰብኩኝ ለካሴ ባለቤቴ ስልክ ጥሪ ነው። ሁሌም ስራ ላይ ሁኜ ትደውልልኝ ነበር። ውዴ እንዴት እንደናፈከኝ ልነግርህ አልችልም። ደግሞ እንዳትቆይ በጊዜ እንድትገባ ትለኛለች። እንዲህ ስትለኝ ልትቆጣጠረኝ ፈልጋ እየመሰለኝ እናደድባት ነበር። ዛሬ ግን ድምጿን አፈቀኝ። ሰዓቱ ደርሶ ወደ ቤት ተመለስኩኝ። ያኔ በር ላይ ቆማ በፈገግታ ትቀበለኝ ነበር። የኔ ፍቅር በሰላም ነው እንደዚህ ያመሸው እያለች በፍቅር አይኔን ታየው ነበር። ዛሬ ግን ያ ነገር የለም። ብቸኝነቱና ጨለማው ያስፈራሉ። ኦ ፈጣሪ፣ ለካስ እስከ ዛሬ በዚህ በሚያስፈራ በዝምታ የተዋጠ ቤት ውስጥ ብቻዋን ሁና ነበር የምትጠብቀኝ። የኔን ፍላጎት እንጂ የእሷን አንድም ቀን ከግምት ውስጥ አስገብቼው አላውቅም። በጣም አሳዘነችኝ። ያኔ ነው ማሰብ የነበረብህ እንጂ ጊዜው ካለፈ በኋላ ማዘን ምን ይጠቅማል ስል ለራሴ ወቀስኩኝ። አምላኬ በድያታለሁ፣ ይቅር በለኝ። በዚህ ሁኔታ ላይ ያለሁኝ ክፉኛ ታመምኩኝ። ከአጠገቤ ሆና የምታበረታታኝ፣ በእጆቿ እያሻሸች ፍቅርን የምትለግሰኝ፣ የምታጽናናኝ፣ የምታስታምመኝ እሷ ነበረች። ዛሬ ግን የለችም። እንዴት ይከብዳል! ይችን የመሰለች መልካም ሴት በከፍተኛ ሁኔታ ስበድላት መኖሬ ከነከነኝ። ራሴን ጠላሁኝ። ስቅስቅ ብዬ እያለቀስኩኝ እያለ ድንገት የኔ ወድ ረፍዷል ተነስ የሚል ድምፅ ከእንቅልፌ ያነቃኝ። ለካስ ያ ሁሉ ጉድ የሚታየኝ በህልሜ ነበር። በድንጋጤ ተውጬ አጠገቤ ሆና በፍቅር አይኔን የምታየኝን ባለቤቴን እቅፍ አደረኳት። ፈጣሪ የተመሰገነ ይሁን፣ ውዷ ባለቤቴ በህይወት አለችልኝ። ከዚህ ቀደም ለበደልኳት ሁሉ ይቅርታ ታደርግልኝ ዘንድ ተማጸንኳት። ከእንግዲህ ላላስከፋት ለራሴ ቃል ገባሁ ይላል ባለ ታሪኩ። ወዳጄ፣ ነገሮቹ ካለፉ በኋላ ከመጸጸት አሁኑኑ ከአንተ የሚጠበቀውን ነገር ለማድረግ ጥረት አድርግ። ሲጀመር የሰው ልጅ በተፈጥሮ ሙሉ አይደለም። የተወሰኑ ድክመቶች ይኖሩበታል። ያንን ድክመቱን እንደ ማጥቂያ መሳሪያ እየተጠቀምክ ይበልጥ አታቁስለው። በተለይ ደግሞ የህይወት አጋርህ በሆነችው ባለቤትህ ላይ ልቧን የሚሰብሩ ቃላቶችን ከመጠቀም ተቆጠቡ።